ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እናንተ በያላችሁበት ሰላምታ ይድረሳችሁ። እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ የአሌክስ ግሬስ ቤተሰቦች እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። እንግዲህ በዛሬ ዕለት አዲስ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ ደግሞ ምንድን ነው? የአሌክስ ግሬስ ቤተሰብ የሆናችሁ እነ አብርሃምና እነ ሩታ እንዲሁም እነ ሄርሜላ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ እንድታስቀምጡልኝ ነው። በዛሬ ዕለት እንግዲህ ይዤ የመጣሁት ቪዲዮ ሄርሜላ ከአብርሃም ጋራ ነው። እንግዲህ ሄርሜላ ቻናል ላይ የተለቀቀው እንግዲህ ምንድን ነው አዲስ ሀሳብ ይዛን የጠበቀችው። ሀሳቡ ከወትሮም በላይ ግርምትንና እንዲሁም ደግሞ ማሳበቅን እንዲሁም ደግሞ ሊያስቁ የሚችሉ ነገሮችን የያዘ ሀሳብ ነው። ምንድን ነው ወደ ሀሳቡ መግባቴን ስነግራችሁ ሄርሜላ አብርሃም ቀለበት እንዲያስርላት ትፈልጋለች፣ ወይም ደግሞ ያው እንግዲህ ሚስት መሆን ትፈልጋለች ማለት ነው። ምክንያቱም ያው እንግዲህ ብዙ ጊዜ ከአንተ ጋር አሳልፌያለሁ። ኦልሬዲ ምንድነው እሱ አሁን በዚህ በምትናገርበት ጊዜ ብዙ ጊዜ አሳልፌያለሁ ከአንተ ጋር ብዙ ነገር አድርገናል ምናምን ያለችው ኦልሬዲ የቀራቸው ነገር ምንድነው ቀለበት ማሰር ብቻ ነው ተመልካቾች። ምክንያቱም ሌላውን በሙሉ ደርሰውታል። ኩሪፍ በበት ሰዓት በግልም እየተገናኙ በምንም እየተገናኙ የጨረሱትን ነገር ስለጨረሱ አሁን ደግሞ ወደ ምን እየገቡ ነው ማለት ነው? ወደ ቀለበቱ መግባት ትፈልጋለች። ስለዚህ ምንድን ነው ያላት ሀሳብስ ምንድን ነው? አብርሃምስ ምን ምላሽ ይሰጣሉ የሚለውን ነገር በጋራ የምናይ ይሆናል። ወደ ቪዲዮ ተከታተሉ። ምክንያቱም ብዙ ጊዜ አምኜው ነው እዚህ ድረስም ዛሬ የደረስነው እና በትዕግስት በብዙ እምነት ነው። እሱ ደግሞ የዋህም ስለሆነ እዚህ ጋር አምኜው ነው እዚህ ድረስ የደረስነው ያለች። ግን ይህ ነገር ይሄ የፍቅር ግንኙነት ይህ መታመን የሚለው ነገር ከሩታ ጋር ከመገናኘታችሁ በፊት ነው እንደ ሄርሜላ ብዙ ጊዜ አምናችሁት እዚህ ድረስ መንገድ የምጣችሁት በጣም ሩቅ መንገድ የተጓዛችሁ አስመሰላችሁት። ነገር ግን ነገርየው እኮ በአንድ ወር በሁለት ወር የሚፈጻጸም ነገር ነው የነበረ። እኛ እያየን የነበረው ነገር እንደዛ ነው። ነገር በዚህ መካከል ከአሁን በፊት መተማመን የሚለው ነገር ላይ ትንሽ ጠጠር ያለ ጥያቄና ወይም ደግሞ የራሴን አገላለጽ መናገር ስለፈለግኩ ነው። መታመን ማለት አብርሃምን ማመን ማለት አብርሃም ሲፈልግ ወደ ትዳር ሚስቱ ወደ ልጅ እናቱ መሄድ ማለት ነው ወይስ መታመን ማለት ከተለያየ ሴት ጋር መሄድ ነው ወይስ ምንድን ነው? ምክንያቱም አምኜው ነው እዚህ ድረስ የደከምኩት፣ አምኜው ነው እዚህ ድረስ የመጣሁት። ብዙ ነገር እንዳለፋችሁ ብዙ ፈተናዎች የተቋቁማችሁ እንደሄዳችሁ ነው እየተናገርሻለሽ። በዚህ መካከል ግን አንድን የሴት ባል አምኖ በፍቅር ይህን ያህል ዋጋ መክፈል ለእኔ ትክክል ማለት አይደለም። ለምን እንደዚህ ስለማይደረግ ማለት ነው። ስለዚህ እምነትሽ ባልሰሳት ያው እንግዲህ ውድቀት የገጠመው ይመስለኛል። ነገም ከነገ ወዲያ እመኑም አትመኑም ተመልካቾች አብርሃም አዲስ ሴት ካገኘ አዲስ ሴት ወይም ደግሞ ወደ ሚስቱ ሊሄድ እንደሚችል ግልጽ ነው። ተተግባባን ማለት ነው። ከዛ ውጭ እናንተ እንደምታስቡት ወይም ደግሞ ሄርሜላ እንደምታወራው ነገር አይደለም። ስለዚህ ቤተሰብ ሀሳባችሁን ኮሜንት ላይ እያስቀምጣችሁልኝ እንግዲህ አዲስ ሀሳብ ካላችሁ አዲስ ሀሳቡንም እናዳምጣለን ማለት ነው። በሱ በኩል የሚመጣውን ነገር ተቀብዬ ነገሮችን ማስተካከል እፈልጋለሁ። ሚስት እንደ ሚስትነቷ ዝቅ ብዬ ልስተናገደው፣ እሱም ደግሞ የፈለገው ትክክል ነሽ። እኛም ቢሆን ደስ ይለናል። ሚስትነት ባህሉን ሰጠሽው፣ ሰላሙን ሰጠሽው፣ ተረጋግቶ ደስተኛ ህይወት ብትኖር እኛም ደስ ይላል። ነገር ግን አብርሃም ለዛ የሚሆን ሰው አይደለም። ለምን አብርሃም እንግዲህ አንቺ ደግሞ ነገ ብታረግሽ እና ወደ መውለዱ ደረጃ ብትደርሽ ጥሎሽ ደግሞ ሌላ ሴት ጋር ሊሄድ እንደሚችል ግልጽ ነው። ከዛ ውጭ ግን ሚስት መሆን ትፈልጊያለሽ፣ እሱ ጋር የሆነ ላይፍ ማሳለፍ ትፈልጊያለሽ። እስካሁን ያሳለፍሽው ነገር ምንድን ነው? ወይስ አሁን ደግሞ ፍላጎትሽ ሚስት ሆኖ አንድ ቤት ውስጥ መኖር ነው ወይ? ሲመስል ንግግርሽ እንደዛ ነው። እንደ ሚስት ዝቅ ማለት ፈልጋለሁ፣ እሱ የደረሰውን ደረጃ መድረስ ፈልጋለሁ ያልሸልሽ። አብርሃም የደረሰበት ደረጃ እኔ እስከማውቀውና እኔ መግለጽ በምችለው አንደበት በማውቀው ልክ ስናገር አብርሃም ሚስቱን አገባ። እንግዲህ ምናልባት የምታስታውሱ ካላችሁ ሚስቱን ያገባበት ወቅት የፋሲካ ጾም ወቅት ነበረ። እንግዲህ ሰርጉም የተደረገው ዱባይ ነው። ከዱባይ ከተመለሰ በኋላ እንግዲህ ኦልሬዲ ሚስቱ አረገዘች። ሚስቱ ካረገዘች በኋላ ወለደች። ከወለደች በኋላ ደግሞ አንቺ ጋር ተዋወቀና ያው እንግዲህ የራሱን እና የአንቺን ላይፍ ሽሽግዳሚያችሁን ተጫወታችሁ። ሽሽግዳሚያችሁን ከተጫወታችሁ በኋላ ደግሞ አዲስ ነገሮችን ቀይሯቸው ወደ ሚስቱ ተመለሰ ማለት ነው። ከዛ በኋላ ነገሮች ውጥንቅጣቸውን አቅላቸውን አጥተው ድንበር ገደብ የለሽ ስህተቶችን እየሰራችሁ ስለነበር፣ ምክንያቱም የዚህ አንዷ ሰለባ አንቺ ስለነበርሽ ማለት ነው። ስለዚህ ሚስት መሆን የሚቻል እንደዚህ ነው ወይ? ሚስት ማለት እንደዚህ ነው ወይ? ባል መሆን ሚስት መሆን ከፈለሽ
አብርሃም በትክክል ስባል ሀሳብ አመጣለታለሁ። አላቅም፣ ግራ ይገባዋል፣ ይደነግጣል ምናምን አውቃለሁ። ግን ደግሞ አንዳንድ ጊዜ ደፈር ብሎ ነገሮችን እንደገና ትክክል ነሽ አንቺ። የቀለበት አድርግልኝ ጥያቄ ስጠይቀው አብርሃም ሊደነግጥ ይችላል ብለሽ ነው ያሰብሽው። አብርሃም ግን በዛ ልክ የሚደነግጥ ወንድ አይደለም። ምክንያቱም አብርሃም አሁንም ችት ማድረግ ምናምን ስለሚፈልግ ያን ያህል ብዙም እንደዚህ አይነት ነገር ፍላጎት ያለው ሰው አይደለም። ግልጽም ስለሆነ ማለት ነው እንጂ አብርሃም አሁን ደንግጦ ወይዬ የኔ ፍቅር ምናምን ምናምን ብሎ ለአንቺ ተንበርክኮ የአንቺ የምትፈልጊውን የቀለበት ጥያቄ በደስታ ደስታ ብሎ ጮቤ ረግጦ ምናምን የሚቀበልሽ ነው የመሰለሽ። ነገር ግን አብርሃም እንደሱ የሚቀበልሽ አይደለም። ግልጽም ስለሆነ ማለት ነው። ይቀበለኛል ብለሽ እያሰብሽ ከሆነ ተሰስተሻል። ለምን አብርሃም ስለማይቀበልሽ፣ እንደማይቀበልሽ ደግሞ በደንብ እርግጠኛ እኔ ራሴ እርግጠኛ። ምክንያቱም አብርሃም ምን አይነት ምላሽ ሊሰጥሽ እንደሚችል በጋራ ማየት ስለምንችል ማለት ነው። አብርሃም ድጋሚ ጥሎሽ ይሄዳል፣ አብርሃም ይክድሻል፣ አብርሃም ድጋሚ ይሄን ነገር ይቅርታውን ለምን ተቀበልሽው? አብርሃም ጥሎሽ ይሄዳል፣ አብርሃም ድጋሚ አሁንም ይሸውድሻል፣ አብርሃም አሁን ደግሞ ለሁለት ለሶስተኛ ጊዜ ክዶሽ ይሄዳል የሚለውን መልስ የመለሱሽና የነገሩት ሰዎች በትክክል የአንቺ ወዳጆች ናቸው። እነሱን ሰዎች አመስግኛቸው። ለምን ትክክል ናቸው። አብርሃምን ባዩበት መንገድ አንቺ አሁን ላይ ከረንት ላይ አይንሽ ታውሯል። የታወረ ምንድነው? በአብርሃም ፍቅር አይንሽ ታውሯል። አብርሃምን የራስሽ ማድረግ፣ አብርሃምን የልጅ አባትሽ ማድረግ፣ አብርሃምን ማግባትና የተሻለ ህይወት ቤትሽ ውስጥ መኖር ነው የምትፈልጊ። ይህን ነገር ለማድረግ ግን አብርሃም እንደዚህ አይነት እድል የሚሰጥ ወንድ አይደለም። ስለዚህ እንደዚህ አይነት ምክር አብርሃም ይክድሻል፣ ይጥልሻል ምናምን ያሉሽ ቤተሰቦች በሙሉ ያሉሽ ጓደኞች በሙሉ በእርግጠኝነት ነው ልንገርሽ፣ ትክክለኛ ምክር ነው የመከሩሽ። ለምን አብርሃም ምን አይነት ሰው እንደሆነ ገብቷቸዋል። ምክንያቱም አብዛኞቻችን ስናፈቅር እንታወራለን። ባፈቅርነው ሰው ያፈቅርነው ሰው መጥፎ ነገር እንደሚያደርግ ሰዎች ሲነግሩን መስማት አንፈልግም። ለምን ያ ሰው ትክክል ነው ብለን ነው። ለምንድን ነው ይሄን ነገር የሚመነጨው? ስለምናፈቅራለው፣ ስለምንወደው ለዛ ሰው ያለን ስሜት አንጻር ያ ሰው ምንም አይነት መጥፎ ነገር ቢወራበት መቀበል አንፈልግም። እውነቱን መቀበል ስለማንችል ማለት ነው። ለምን እሱ ጋር መኖር ነው የምንፈልገው እንጂ እውነቱን ተቀብለን ትክክለኛውን ምርጫ መወሰንና ቆራጥ ውሳኔ መወሰን ያቅተናል። ስለዚህ አንቺ እንደዚህ አይነት ምክር የመከሩሽ ሰዎች እርግጠኛ ነኝ በደንብ ትክክለኛ ምክር ነው የመከሩሽ። እንድታዳምጫቸው ነው የምመክርሽ። ሌላ ምንም ነገር አለ። ሴት ልጅ ነኝ፣ ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት፣ እንደዚህ እያፈቀርኩህ፣ እንደዚህ ልቤ እየተመለሰልክ፣ ለኔም ደግሞ የሆነ ነገር መታሰብ አለበት። ትክክል ነሽ። ሴት ልጅ ነሽ፣ ከሱ የምጠብቂው ነገር አለ። አንድ እውነት ልንገርሽ ሄርሜላ፣ ከአብርሃም መጠበቅ ያለብሽኝ ነገር ማለት ነው ግልጽ ነው። አብርሃም ሊያገባሽ ይችላል፣ ቀለበት ሊያደርግልሽ ይችላል፣ አብራችሁ ትኖሩ ትችላላችሁ። ነገር ግን አርግዘሽ እሱም ከሌላ ሴት ችት አድርጎ መሄድ ብቻ ጠብቂ። ከዛ ውጭ ከአብርሃም ሌላ ነገር ጠብቄ እቀይራለሁ የራሴ የሆነ ጥሩ የሆነ ትዳር ላይ ይኖረኛል ብለሽ ካሰብሽ አታስቢው እናቴ። እሱ ስህተት መንገድ ነው፣ ስህተት አመለካከት ነው፣ መጥፎ የሆነ አመለካከት ነው። ለምን ጊዜሽን አትግዴ። እንደዚህ አይነት ታሰብ ከሆነ ተቀንጠሽ በቃ ምን ጥሩ እየሄድሽ ያለው ነገር ጥሩ አይደለም። ምክንያቱም አይተሽዋል ቅድም ካሌብ ቤት ምን እየፎከረ እንደነበረ። ካሌብ ቤት ላይ እያንዳንዱ የተናገረው ነገር እኮ ላንቺ ማንቂያ ደወል ነው። ለምን ሚስቴን ወደ ውጭ ትልካለህ? ለምን ሚስቴን ወደ ውጭ ትሰዳለህ? ወይስ ከልጇ የሆነ ፕሮሰስ አስጨምር ትሰዳለህ ብሎ ካሌብ ላይ በቃ ዶፍ እየረገጠ ካሌብ እኮ መደባደብ ነው የቀረው። ሌላ ሁሉም ነገር እኮ ተናግሮታል። ያልተናገረው ይሄ ደግሞ ለአንቺ ማሳያ ነው። አብርሃም ለአንቺ ባልሆነው መኖር እንደማይችል ነገ ወደ ሩታ ሊመለስ እንደሚችል ለአንቺ ማሳያ ነው። ስለዚህ ይህንን ነገር ደግሞ አይተሽ አንቺ አንደርስታንድ አድርገሽ ነገሮችን የራስሽን ነገር ብትፈልጊ ጥሩ ነው ባይ። ከዛ ውጭ አሁንም ቢሆን እሱን አገኛለሁ እያልሽ የመንዘላዘል ስራ የምትሰሪ ከሆነ ጊዜሽን በከንቱ ትሰጃለሽ እንጂ እናቴ አብርሃም ማግባት የሚፈልግ ወንድ አይደለም። ትዳር መስርቶ የሚገባ አንድ ቴዛ እንደዛ ማለት የሚፈልግ ወንድ ነው። ገባሽ? እሱ ነው ያለው ነገር ማለት እሱ መስዋዕትነት መክፈል እንዳለብኝ ችግርም ይሁን ክፉም ይሁን ደጉም ይሁን በሳቅህም በብዙ ነገር ከጎንክ መሆን እንደምፈልግም አንተም ማፍቀር ማለት ለአንድ ሰው ዋጋ መክፈል ነው። ማፍቀር ማለት አንድ ሰው ምንም አይነት ችግር ሲገጥመው ማየት አለመፈለግ ነው። ማፍቀር ማለት የምናፈቅረን ሰው ደስታ ማየት ነው ይመስለኛል እንደኔ። እኔም በሚገባ ይልቅ ማፍቀር ማለት ያ ሰው ምንም አይነት ችግር አይሰራም ብሎ ማመን። ያ ሰው ማለት የኔ ማፍቀር ማለት ያ ሰው ለዘላለም የኔ ቢሆን ብለን የምንመኘው ላናገኘው እንችላለን እኮ። ማፍቀር ማለት የግድ ማፍቀር ያፈቀርነውን ሰው ብቻ እናገኛለን ማለት አይደለም። ነገር ግን በዛ መካከል የሚያልፍ ነገር ነው። ስለዚህ ለአንቺ ሊኖርልሽ ይችላል አይችልም የሚለውን ነገር እንግዲህ ፈጣሪ ብሩት ከተገናኛችሁ ነገር የምታየው ይሆናል። ነገር ግን መንቃት ካለብሽ ንቂ ነው። ሌላ ምንም የምለው ነገር የለም። እሺ ቀለበት ማለት ትርጉሙን ራሱ ካወቅሽው የልብ መተሳሰር ነው እንጂ የጣት ስለገባ ስለወለቀ አይደለም።
አብርሃም የተናገረው ንግግር ግልጽ ነው፣ ጥሩ ንግግር ነው። ነገር ግን ኢቭን ትዳር ማለት ወይም ደግሞ ቀለበት ማሰር ማለት ልብን አያስርም፣ ጣትን ነው የሚያስር። በልብ መተሳሰር ይበልጣል፣ በልብ መገናኘት ይበልጣል እያለ ያለ ትክክል ነው። ነገር ግን ምናልባት እኔ እዚህ ጋር ስጋት የምንድነው ሄርሜላ አንቺን ያው ለመመለስ አንቺን የሆነ ነገር ብሎ ለመዝጋት ነገሮችን ሀሳቡን የፈለገ ነው ይመስለኝ እንጂ ትክክለኛው ጽንሰ ሀሳብ ገብቶት ወይም ደግሞ አንደርስታንድ አድርጎት እውነቱን በትክክል ልቡን ሰጥቶሽ ግን ቀለበት ብታደርጉ ችግር የሌለው ነገር አይመስለኝም። ይህ ነገር ስህተት ነው። አሁንም ሄርሜላ ተስተካከይ፣ ነገሮችን አጥኛቸው፣ ቁጭ ብለሽ አመለካከትሽን አስተካከይ። ያለው ነገር እውነታው ይሄ ነው። እንግዲህ ተመልካች የነበረኝ ቆይታ የሚመስል ነበር። አጠራርጌ ስገልጽላችሁ ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ስለፈልጋለሁ። ቪዲዮ እየታየልኝ ስላልሆነ ቻናሌን ሼር አድርጉልኝ፣ ሌሎችም አድርሱልኝ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንግዲህ መደገፍ ከፈልጋችሁ ደግሞ በትንሽዬዋ በተን ላይኳና ሰብስክራይብ ብቻ ክሊክ በማድረግ መደገፍ ትችላላችሁ። አመሰግናለሁ። በርቱልኝ። ሰላማችሁ ብዛሬ በድጋሚ እስከምንገናኝ